የኔ ድምጽ እንዴት የእግዚአብሔር ድምጽ ይሆናል? የሰው ድምጽ እንዴት የእግዚአብሔር ድምጽ ይሆናል? ዛሬ በሰዎች ላይ የተደገፋችሁ ብትኖሩ፣ ሰዎችን ተስፋ አድርጋችሁ የኖራችሁ ብትኖሩ፣ ከእግዚአብሔር ይልቅ ለሰዎች የምትቀናቀኑ፣ ለሰዎች የምታዝኑ ብትኖሩ፣ እግዚአብሔር ክብሩን ለማንም አይሰጥም። ማንም እዚህ ጋር ሰባኪ ይቁም፣ ከሰማይ እሳት የሚያወርድ የሚያንቀጠቅጥ ምድሪቱን የሚያንቀጠቅጥ ሰባኪ ይቁም፣ የትኛውም ዘማሪ ይቁም፣ የትኛውም በጸጋ አገልግሎት የሚያገለግል ሁሉም ይኑር፣ ማንም ከእግዚአብሔር አይበልጥ። ከእግዚአብሔር የሚበልጥ የለም። ሃሌሉያ! መንፈስ ቅዱስ ከኛ ጋር አለ። ለሱ ክብር ይሁንለት። ሐዋርያት ሥራ ምዕራፍ 12 ላይ ያለውን ቃል እናነባለን። ከቁጥር 18 ጀምሮ ያለውን ቃል አነባለሁኝ። እግዚአብሔር የተባረከ ይሁን። በነጋም ጊዜ ጴጥሮስን ምን አገኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቄሳርያ ወርዶ በዚያ ተቀመጠ። ከጢሮስና ከሲዶና ሰዎች ጋርም ተጣልቶ ነበር። በአንድ ልብ ሆነውም ወደ እርሱ መጡ። የንጉሡንም ብትወደድ ብልጣሶርን እሺ አሰኝተው እርቅ ለመፈጸም አገራቸው ከንጉሥ አገር ምግብ ያገኝ ነበርና፣ በተቀጠረ ቀንም ሄሮድስ ልብሰ መንግሥቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተመልቶ ሞተ። ክብር ለእግዚአብሔር ይሁን። ይሄ ቃል የሚናገረው ከላይ ተያይዞ የመጣ ቃል ነውና ለማስታወስ ያህል ጴጥሮስ ከእስር ቤት መላእክቶች ወይም ደግሞ መልአክ ከእስር ቤት ከፈታውና ካስወጣው በኋላ ጴጥሮስ ምንድነው ያለው? ከእስረኞች እጅ እንደጠፋ አድርገው ይናገሩ ነበረ። እነዚህ ጠባቂዎች ጴጥሮስን የት እንደሄደ አላገኙትም ነበርና እንዲህ ይላል። በነጋም ጊዜ ጴጥሮስን ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ ይላል። ጴጥሮስ ከእስር ቤት የእግዚአብሔር መልአክ ካስወጣው በኋላ ጴጥሮስን እነዛ ጠባቂዎች ካጡት በኋላ በመካከላቸው ምን ተፈጠረ ይላል? ሁከት ተፈጠረ፣ ግርግር ተፈጠረ። ለምንድነው? ጴጥሮስ የለም፣ እስር ቤት ውስጥ የለም። በዚህ የተነሳ በጠባቂዎቹ ላይ በጣም ኃይለኛ ሁከት ተፈጥሯል። መንግስት እንግዲህ ሄሮድስ ማለት አንድ ንጉስ ነውና ያለ ንጉስ ፈቃድ ጴጥሮስ ከእስር ቤት ወጥቷል። የወጣውም በእግዚአብሔር ምንድነው ሐሳብ ነው። እግዚአብሔር ምን አድርጎ ነው? መልአኩን ልኮ ነው ጴጥሮስ የወጣው። ሃሌሉያ! በዚህ የተነሳ ጴጥሮስን እየጠበቁ የነበሩ ጠባቂዎች ምን እንዲሆኑ እንዲገደሉ ውሳኔ ከሄሮድስ ዘንድ ተላልፏል። ክብር ለእግዚአብሔር ይሁን። ሄሮድስም አለ አስፈልጎ ባጣው ጊዜ ይላል። ማን ነው? ጴጥሮስን። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ ይላል። ስለዚህ አንድ እስረኛ፣ አንድ የእግዚአብሔርን ቃል የሚሰብክ ከእግዚአብሔርን የሚያመልክ ሕዝቡን ትውልድን ወደ እግዚአብሔር መንግስት የሚመልስ ይሄ እስረኛ የሆነው የታሰረውም ወንጌል ስለሰበከ ነው። ይሄ እስረኛ ታስሮ ነው ያለው። በሌሊቶች የእግዚአብሔር መልአክ መጣና ምን አደረገ? ጴጥሮስን ከእስር ቤት አወጣው። ወደ ላይ ስታነቡት ይህንን ይናገራል እግዚአብሔር ቃል። ኢየሱስ ጌታ ነው። ከዛ በኋላ ሄሮድስ ያለሱ ፍቃድ ጴጥሮስ ስለወጣ ስለተፈታ ምንድነው ያለው? ንግስናውና ስልጣኑ እንደተወሰደበት ነው የቆጠረው። ማን ነው ጴጥሮስን ከእስር ቤት ያስወጣው? ያለኔ ፈቃድ እንዴት ጴጥሮስ ከእስር ቤት ሊወጣ ቻለ? የሚል ቁጣ ሞልቶበታል። ቁጣ ሞልቶበታል። ተቆጥቷል። ምክንያቱም ስልጣኑ የተነካ ነው የመሰለው። ክብር ለማን ይሁን? ጴጥሮስን ካጣ በኋላ ጴጥሮስን የሚጠብቁ አዛዦች ደግሞ እዛው አሉ።
ለአዛዦች የተሰጣቸው ስልጣን ምንድነው? ሄሮድስ ያስተላለፈው መልእክት አለ። እነዚህ አዛዦች ምን እንዲሆኑ? እንዲገደሉ። ጴጥሮስ ስላመለጠ፣ ጴጥሮስ አምልጦም ሳይሆን መልአክ ነው ከእስር ቤት ያወጣውና ከወህኒ ቤት ያወጣውና ከዛ በኋላ እነዚህ አዛዦች ወይም ደግሞ ጠባቂዎች ጴጥሮስን ሲጠብቁ የነበሩት ምን እንዲሆኑ ተወሰነባቸው? እንዲገደሉ ተወሰነባቸው። ለምን? ጴጥሮስ ወንጌል እየሰበከ ነው ወህኒ ቤት የገባው። ወህኒ ቤትም አርፎ አልተቀመጠም። ምን ያደርግ ነበረ? ወንጌል ይሰብካል። እግዚአብሔር ከሱ ጋር ስለነበረ መልአክ መጣና መልአክ ከፍቶ አስወጣው። ሃሌሉያ ሃሌሉያ። ከዛ በኋላ ሄሮድስ በቃ ንግስናዬ ተነካ፣ ስልጣኔ ተነካ። እንዴት አንድ ጴጥሮስ ወንጌል ሰባኪ የሆነው እንዴት ከወህኒ ቤት እንዴት በምን አይነት መንገድ ወጣ? ሃሌሉያ። ስለዚህ ስልጣኔ ተነክቷል፣ ተቆጣ። አጋንንቶችም እንደዚህ ነው እየተበሳጩ ያሉት። አንድ ሰው ወደ እግዚአብሔር መንግስት ሲገባ አጋንንት እንዴት እንደሚበሳጭ እንዴት እንደሚሆን ለምን አመለጠ? ከጄ አመለጠ። ሃሌሉያ ሃሌሉያ። ይህ እንግዲህ ከዚህ በፊት ብዙ አስገድሎ የለመደ ነው። ሄሮድስ ብዙ ህዝብን አስገድሏል። ብዙዎችንም ብዙ መከራ ያደረሰ ነው። ስለዚህ ጴጥሮስ ሳይገደል እንዴት ነው ከወህኒ ቤት የወጣው? እንዴት ነው ከወህኒ ቤት የወጣው ብሎ የሚቆጣ ንጉስ ነው። እግዚአብሔር ግን የሱን ልብና ክፋት ስለሚያውቅ ጴጥሮስን በመልአክ ነው ልኮ መልአኩን ልኮ ያስፈታው። እነዚህ ጠባቂዎችም በግፍ ነው የተገደሉት። እንግዲህ መልአክ መጥቶ ሲያወጣ ጠባቂዎች መያዝ ይችላሉ እንዴ? ይችላል እንዴ? አይችልም። ስለዚህ እዚህ ጋር ቃሉ የሚናገረው ምንድነው? ሄሮድስም አስፈልጎ ባጣው ጊዜ ይላል። ጴጥሮስን አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ ምን አረገ? አዘዘ፣ ትእዛዝ ሰጠ። እነዚህ ጠባቂዎች እንዲገደሉ አዘዘ። ከይሁዳም ወደ ቄሳሪያ ወርዶ በዚያ ተቀመጠ። ጴጥሮስ ያንን አገለቆ ወዴት ነው ሄደው? ወደ ይሁዳ። አስፈልጎ ካጣ በኋላ ይላል እኮ እነዚህ ሰዎች ተፈረደባቸው፣ የሞት ፍርድ ተፈረደባቸው። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ጴጥሮስን እንዴት እንደሰወረው አይታችኋል። ዛሬም ከአጋንንት መንጋጋ ከአጋንንት መንግስት እግዚአብሔር እንዲህ ህዝቡን ይሰውራል። ኧረ አሜን። ለእግዚአብሔር የቆመውን ከእግዚአብሔር ጋር የተስማማውን እግዚአብሔር ምን ያደርጋል? ይሰውራል። ኧረ አሜን። የሚቀጥለው የሚገርመው ነገር እንደገና ይህ አሁንም ሄሮድስ አሁንም ምንድነው ያደረገው? ይሄ አገር ከጢሮስና ከሲዶና ሰዎች ይላል። ይህ ንጉስ አሁንም ጥለኛ ነው። ይሄ ከጢሮስና ከሲዶና ሰዎች ይላል። እነዚህ አገሮች ናቸው። ጢሮስና ሲዶና የሚባሉ ምንድናቸው? ጎረቤታሞች አገሮች ናቸው። ከነዚህ ሰዎች ጋር ምን ብሎ ነበረ ይላል። አሁንም ሄሮድስ ተጣልቶ ነበረ። ከሁለት ሀገር ሰዎች ተጣልቷል። እነዚህ ሁለት ሀገር ሰዎች ደግሞ ከሄሮድስ አገር ምን ያደርጋሉ? ቀለብ ከዛ ነው የሚያገኙት፣ ይገበያያሉ። ምክንያቱም ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብ ሆነው ወደ እርሱ መጡ። ምን ሊሆኑ? እርቅ ፈልገው። እነዚህ የተጣሉ አገሮች ሰዎች ምን ሊሆኑ መጡ? ሊታረቁ መጡ። ከማን ጋር? ከሄሮድስ ጋር ሊታረቁ መጡ። ኢየሱስ ጌታ ነው። ሊታረቁ መጡ። የንጉስንም ብትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ። አገራቸውም ከንጉስ አገር ምግብ ያገኙ ነበርና ይላል። ለንጉሱ ምንድነው? የቅርብ ነው ይሄ ሰው። ይሄ አማካሪ ማለት ነው። ስልጣን ነው። ብትወደድ የሚለው ስልጣን ነው። ይሄ ስልጣን ነው፣ ሰው አይደለም፣ ማንም ስም አይደለም። ይሄ ምንድነው? እንደ አፈ ጉባኤ ወይም እንደ አማካሪ የሚባል ነገር ነው። ይሄ
በዛ ዘመን። ስለዚህ ይሄ በዚህ ስልጣን ያለው ሰው ይሄድና ሄሮድስን ምንድነው አለው? እነዚህ ሰዎች ከኛ ሀገር ነው እንግዲህ ቀለብ የሚገዙት የሚበሉት የሚጠጡትና እነዚህ ሰዎች ሄደው ይሄንን ባለስልጣን የሆነውን ሰውዬ ከሄሮድስ ጋር እንዲያስታርቃቸው ጠይቋል። ሄደው ጠይቋል እነዚህ ሰዎች። ከዛ ምንድነው ያለው? ነገሩን እሺ ተባለና ወደ እርቅ መጡ። ሃሌሉያ። ሄሮድስ ከነዚህ ሀገር ሰዎች ጋር እንዲታረቅ በዚህ ሰው ወይም ደግሞ በዚህ ባለስልጣን አማካይነት እርቅ እንዲፈጠር ተደረገ። እርቅ ለማድረግ እሺ ከተባለ በኋላ አሰኘው ይላል። እርቅ ለመኑ። አገራቸውም ከንጉስ አገር ምግብ ያገኝ ነበረና እነዛ ሰዎች ከንጉሱ አገር ምግባቸውን ወይም እህል ምን ያደርጋሉ? ይሸምታሉ፣ ይገበያያሉ ማለት ነው። ሃሌሉያ። ስለዚህ እነዚህ ሰዎች በእርቅ ላይ ተቀምጦ እያሉ ለመታረቅ ከሄሮድስ ከንጉሱ ጋር ለመታረቅ ተቀምጦ እያሉ አንድ ነገር ሆነ። በተቀጠረ ቀንም አለ ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ፣ እነርሱንም ተናገራቸው። ሄሮድስ ንጉስ ነው። ሃሌሉያ። ሄሮድስ ንጉስ ነው። እነዚህ ሰዎች ሁለት ሀገራቶች ከሄሮድስ ጋር ሊታረቁ መጥተዋል። ሄሮድስ ንጉስ በመሆኑ ተራ ልብስ ለብሶ አይደለም የመጣው። ምን አይነት ልብስ ነው የለበሰው? የንጉስ ልብስ፣ የክብር ልብስ። በዙፋኑ ላይ ሲቀመጥ የሚለብሰውን ልብስ ምን ብሎ ነው የመጣው? ለብሶ ትልቅ ሆኖ በቃ ባለስልጣን። አንዳንዴ የባለስልጣን አካሄድ አለ አይደለ እንዴ? አይደለ እንዴ? የሆነ ታጅቦ ምን ብሎ የሚመጡ እንትን አለ። ሄሮድስም እንደዛ ሆኖ ነው የመጣው። ሃሌሉያ። ከዛ በኋላ እነዚህ ሰዎች የሚገርም ነገር ነው። እነዚህ ሰዎች አካሄዱን፣ አነጋገሩን፣ ድምጹን ምናምኑ ይሄ ያለውን ነገሮችን ሰሙ። እንዲህ አሉ። በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ፣ እነርሱንም ተናገራቸው። እነዚህን እነማንን? ሁለት ሀገራትን ቅድም ያነበብኩላችሁን ከጢሮስና ከሲዶና ሰዎች ጋር ንግግር እያደረገ ነው ያለው። ተመልካቾች ምናልባት እኛ ተሰብስበን እንዳለን ሁሉ ቁጭ ብለው ይሰሙ ይሆናል። እርቅ ሲደረግ ብዙ ህዝቦች ተሰብስበዋል አይደለ እንዴ? ብዙ ህዝቦች ተሰብስበው እነዚህ ሀገሮች ሲታረቁ፣ ለምንድን ነው እነዚህ ሀገሮች እርቅ የፈለጉት? ቀለባቸውን የሚገዙት ከሄሮድስ አገሩ፣ ከዛ ነው ቀለብ ወደ እነሱ ሀገር የሚሄደው። ስለዚህ ማዕቀብ ጥሎባቸዋል። እንዳይገቡ ከልክሏቸዋል፣ እንዳይገዙ ከልክሏቸዋል። እነዚህ ሰዎች ምን መሆን አለባቸው? የግድ ከሱ ጋር መታረቅ አለባቸው። ለምን? ቀለብ እንዲያገኙ። ስለዚህ ሄደው ሽምግልና ወይም ሽማግሌ ልከው ከዚህ ከባለ ጉዳዩ ከባለስልጣኑ ጋር እርቅ ካደረጉ በኋላ በእርቅ ላይ ተቀምጦ ያሉ ልብሰ መንግስቱንም ለብሶ በዙፋን ተቀመጠ፣ እነርሱንም ተናገራቸው ይላል። ድምጹን ከፍ አድርጎ እነሱንም ተናገራቸው። ምናልባት እየተወቃቀሱ ምን ሲሉ ሲያወሩ እንደናንተ ወይም እንደኛ የተሰበሰበ ሰው የሄሮድስን ድምጽ ምን ያደርጉ ነበረ? ይሰማሉ። ክብር ለማን ይሁን? ድምጽ ይሰማሉ። ሲያወራ ድምጹ ያስተጋባል። ምን ስለሆነ? ንጉስ ስለሆነ ተሰሚነት አለው። ድምጹ እያስተጋባ ነው ያለው። ከዛ ህዝቡ ምን አለ? በጣም ትዕቢትን የሚያሳይ ነገር ነው እዚህ ጋር በጣም የምናየውና ህዝቡም አለ የእግዚአብሔር ድምጽ ነው የሰውም አይደለም ብለው ጮሁ። አያችሁ፣ የእግዚአብሔርን ክብር ለማን ነው የሰጡት? ለሄሮድስ ሰጡ። ሰማችሁ? እነዚህ ሰዎች ለእርቅም የመጡ ሊታረቁ የመጡም አብሯቸውም የመጡም እንግዲህ የሁለት ሀገር ህዝብ በሙሉ ግልብጥ ብለው ነው የመጡትና ይሄ ንጉስ ተሰይሞ ምን ብሏል? ዙፋኑ ላይ ተቀምጦ እኔ ንጉስ፣ እኔ ገዢ፣
እኔ ነኝ አስተዳዳሪ እያለ ሲፎክር ሲያዩ እውነትም እግዚአብሔርን ረሱ። እነዚህ ሰዎች እግዚአብሔርን ረሱ። ከዛ የሄሮድስን ድምጽ ምን አሉ? ይሄ የሄሮድስ ድምጽ አይደለም። የማ ድምጽ ነው? የእግዚአብሔርን ድምጽ ይመስላል። ድምጹ የማንን ድምጽ ይመስላል? የሰውን ድምጽና የእግዚአብሔርን ድምጽ። የሰውን ድምጽ ኢየሱስ ጌታ ነው፣ የእግዚአብሔር ድምጽ ነው ብለው አሉ። እነዚህ ሰዎች ለንጉሱ ለዛ ለገዢው ምድሪቱን ወይም ህዝቡን እዛ እያስተዳደረ ያለውን የሱን ድምጽ የእግዚአብሔር ድምጽ ነው አሉ። ወዳውኑ ይላል ይሄ ድምጽ ልክ ከሰዎቹ አፍ እንደወጣ ይሄ በጣም እግዚአብሔር የተቆጣበትን ቦታ ነው እየነገርኳችሁ ያለሁት። ክብር ለማን ይሁን? ለእግዚአብሔር ክብር ስላልሰጡ ይላል። አያችሁ እነሱ ምን ብለው ነው ጮሁት? ህዝቡም የእግዚአብሔር ድምጽ ነው የሰውም አይደለም ብለው ጮሁ ይላል። አያችሁ የማንን ድምጽ? የሄሮድስን ድምጽ። በዚህን ሰዓት እግዚአብሔር እየሰማ ነው። ወዳውኑ አለ ለእግዚአብሔር ክብር ስላልሰጡ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ እዛች ወንበር ላይ እንደተቀመጠ። ስለዚህ የምናደርገው ነገር ሁሉ እልልታ ስታቀርቡ፣ ሽብሸባ ስታቀርቡ ለማን እያላችሁ ነው? እስቲ ተናገሩ። ለእግዚአብሔር በሉ እስቲ። የኔ ድምጽ እንዴት የእግዚአብሔር ድምጽ ይሆናል? የሰው ድምጽ እንዴት የእግዚአብሔር ድምጽ ይሆናል? ህዝቡ ተሰበሰበና ከሞቅታ የተነሳ ሁለቱ ሀገሮች ስለታረቁ ይመስለኛል ይሄ ድምጽ የእግዚአብሔር ድምጽ ነው የሄሮድስ ድምጽ አይደለም አሉና ወዳውኑ ለእግዚአብሔር ክብር መስጠት አቁመው ለሄሮድስ ክብር መስጠት ጀመሩ። በዛን ሰዓት ወዳውኑ የእግዚአብሔር ቁጣ መጣ። እግዚአብሔር ወዳውኑ ተቆጣ። መልአኩን ላከ። ወዳውኑ በወንበሩ ላይ እንደተቀመጠ ምን ሆነ ይላል? በትል ተመታና ሞተ ይላል። ዛሬ በሰዎች ላይ የተደገፋችሁ ብትኖሩ፣ ሰዎችን ተስፋ አድርጋችሁ የኖራችሁ ብትኖሩ፣ ከእግዚአብሔር ይልቅ ለሰዎች የምትቀናቀኑ፣ ለሰዎች የምታዝኑ ብትኖሩ እግዚአብሔር ክብሩን አያመቻምችም፣ ለማንም አይሰጥም። ሰማችሁኝም አልሰማችሁኝም እግዚአብሔር ክብሩን ለማንም አይሰጥም። ሃሌሉያ! እንዴት አንድ ተራ ሰው የምድር ንጉሥ ሆኖ የተቀመጠውን ይህ የሄሮድስ ድምጽ አይደለም ድምጹ የእግዚአብሔር ድምጽ ይመስላል እንዴት ይባላል? በዚህ የተነሳ ሰውየው ተጎዳ። ልቡ በትዕቢት ምን አለ? የእግዚአብሔር ድምጽ ይመስላል ድምጹ እግዚአብሔርን እንደዚህ በእግዚአብሔርን ይመስላል። ወዳውኑ መልአክ መጣ። ከእግዚአብሔር ዘንድ በተቀመጠበት ወንበር ሳይንቀሳቀስ በትል ተመታ ይላል። አንዳንድ ጊዜ የምትናገሩትን እያስተዋላችሁ ተናገሩ። አንዳንድ ጊዜ ምንም ያክል ሰውን በምድር ላይ ብትወዱ፣ ምንም ያክል ሰዎችን በምድር ላይ ብንወድ ከእግዚአብሔር የሚበልጥ የለም። እስቲ አሜን በሉ። ምንም ያክል ሰዎችን ብትወዱ፣ ምንም ያክል ብታከብሯቸው፣ ምንም ያክል በምድር ላይ ያሉትን ብንወዳቸው ብናከብራቸው ከእግዚአብሔር የሚበልጥ ማንም የለም። እነዚህ ሰዎች በመታረቃቸውና በመስማማታቸው ስምምነት ላይ ከደረሱ በኋላ በጉባኤ ወይም በአዳራሽ ውስጥ የነበሩ ሰዎች ይሄ እኮ የሄሮድስ ድምጽ አይደለም፣ ይሄ ድምጽ የእግዚአብሔር ድምጽ ነው እንደዛ ሲሉ ወዳውኑ ይላል ቃሉ። ምን ሆነ ይላል? በትል ተመታ። መልአክ መጣ። ሃሌሉያ! ስግደትና አምልኮ እያንዳንዱ ነገር ለእግዚአብሔር ነው የሚሰጠው። መተን መንበርከካችን መታችሁ መቀመጣችሁ ለእግዚአብሔር ክብር ስጡ። ሃሌሉያ!
ማንም እዚህ ጋር ሰባኪ ይቁም። ማንም ከሰማይ እሳት የሚያወርድ የሚያንቀጠቅጥ ምድሪቱን የሚያንቀጠቅጥ ሰባኪ ይቁም። የትኛውም ዘማሪ ይቁም። የትኛውም በጸጋ አገልግሎት የሚያገለግል ሁሉም ይኑሩ። ማንም ከእግዚአብሔር አይበልጥም። ከእግዚአብሔር የሚበልጥ የለም። በሰማነውና ባደረግነው በሚሆነው ሁሉ ለእግዚአብሔር ነው ክብር መስጠት ያለብን ወገኖቼ። እነዚህ ሰዎች ለእግዚአብሔር ክብር ከመስጠት ይልቅ ለሄሮድስ ነው የሰገዱለት። ሄሮድስን ነው ከፍ ከፍ ያደረጉት። ድምፁ እንደ እግዚአብሔር ድምፅ ነው ማለት ጀመሩ። እግዚአብሔርና ሰው እንዴት ድምፁ አንድ ሊሆን ይችላል? እንዴት ሰው ከእግዚአብሔር ጋር ሊመሳሰል ይችላል? ልዑላዊ ነው እሱ፣ ጌታ ነው እሱ፣ ንጉሥ ነው እሱ፣ አምላክ ነው እሱ። ምንም ያክል ሰውን ብንወድ፣ ምንም ያክል እሳት ከሰማይ እስከሚያወርድ ጸጋ ቢኖረው፣ ፈውስ ቢኖረው፣ መገለጥ ቢኖረው ከእግዚአብሔር የሚበልጥ የለም። ኢየሱስ ጌታ ነው። ይሄ ሰው ተመልሶ ወደ ቤቱ ሄደ እንዴ? አልሄደም። እዛው ተቀሰፈ፣ እዛው ሞተ። ወደ ቤቱ ተመልሶ አልሄደም። ወደ ንግስናው ተመልሶ አልተቀመጠም። በዛ ወንበር ላይ በትል ተመታ። ዛሬ በእግዚአብሔር ቃል አታሹፉ፣ አትቀልዱ። ለእግዚአብሔር የሚገባውን ክብር ለእግዚአብሔር እየሰጠን እንኑር። ሰውን አትፍሩ። ሰውን መፍራት ወጥመድ ነው ይላል። አንዳንድ ጊዜ እግዚአብሔርን ከምናገለግል ይልቅ ሰዎችን ብናገለግል ደስ ይለናል። ሰው ያየኛል ብለን ስናገለግል ደስ ይላቸዋል። እግዚአብሔር ያየኛል የሚል ሰው የለም። እግዚአብሔር እየፈራው አገለግላለሁ የሚል ሰው የለም። እከሊት አለች፣ እከሌ አለ፣ እከሌ ከሌለ አልመጣም፣ እከሊት ከሌለች አልመጣም። ዛሬ ምናልባት እግዚአብሔር በዛን ሰዓት እንዳደረገው በትል አይደለም ተመተን የምንሞተው። ሌላ መንገድ አለው እግዚአብሔር። ኢየሱስ ጌታ ነው። ሌላ መንገድ አለው። ሌላ መቅሰፍት አለው። እግዚአብሔር ጧት በማለዳ በዚህ ቃሉ የተሰበከው ሌላ ነው። መንፈስ ቅዱስ ይህንን አመጣና ለእግዚአብሔር ቁንጫም መሳሪያ ነው፣ ትንኝም መሳሪያ ነው እያለኝ ነበረ ስታጸልይ የነበረው። እውነት ነው። ቁንጫም ለእግዚአብሔር መሳሪያ ይሆናል። ዝንብም መሳሪያ ይሆናል። ትንኝም መሳሪያ ይሆናል። ለእግዚአብሔር መሳሪያ ይሆናል። ስለዚህ የምትናገሩት ካፋችሁ የሚወጣውን ነገር ተጠንቀቁ። ካፋችን የሚወጣውን ነገር እንጠንቀቅ። ውሃው መሳሪያ ይሆነዋል። የምንበላው ምግብ መሳሪያ ይሆነዋል። በሙሴ ጊዜ ሙሴ ፈርዖን ቤት ሲገባ ትቢያው ራሱ ምንድነው? መሳሪያ ነው። ትንኙ መሳሪያ ነው። እንቁራሪቱ መሳሪያ ነው። ጓጉንቸሩ መሳሪያ ነው። ቅማል መሳሪያው ነው። ኢየሱስ ጌታ ነው። ዛሬ ሄሮድስ በትል ተመቶ ሞቷልና እኔ በትል ተመትቼ ሞታለሁ እንዳትሉ፣ ሌላ መቅሰፍት አለ። እግዚአብሔርን ባለመታዘዛችን፣ ባለማዳመጣችን፣ ባለማድረጋችን የእግዚአብሔርን ክብር ለሰዎች ስንሰጥ ሌላ መሳሪያ አለው እግዚአብሔር። ክብሩን ለማንም አይሰጥም። እግዚአብሔር በክብሩ አይደራደርም። ክብሩ እንዲነካበት አይፈልግም። ለእግዚአብሔር የምትሰጡትን ክብር ለሰው እንዳትሰጡ። ለእግዚአብሔር ልትሰጡ ያራችሁትን ምስጋና ለሰው እሱ ቢኖር ኖሮ፣ እሷ ብትኖር ኖሮ፣ ይሄ ራሱ የእግዚአብሔርን ክብር መንካት ነው። እኔ ባልኖር እግዚአብሔር አለ። እናንተ ባትኖሩ እግዚአብሔር አለ። እሷ ብትኖር ቸርቹ እንዲነበረ፣ እሱ ቢኖር ቸርቹ እንዲነበረ፣ ከሌ ቢኖር እንዲነበር አይደለም። ይሄ ራሱ የእግዚአብሔርን ክብር መንካት ይሆናል። እግዚአብሔር በበኩል እንደሚመጣ አታውቁም። ዛሬ በትል ሄሮድስ ተመቶ ሞተ። የኛ ደግሞ መቅሰፍት የትኛው እንደሆነ አናውቅም። የእግዚአብሔርን ክብር ለእግዚአብሔር። ሃሌሉያ! ለእግዚአብሔርን ክብር ለእግዚአብሔር። ክብር ለማን ይሁን? የምታገለግሉትን ለይታችሁ ወቁ። ማንን ነው የምታገለግሉት? እግዚአብሔርን ስታገለግሉ ለእግዚአብሔር ክብር ስጡ።
አሜን። ገንዘብ ሲሰጣችሁ ለእግዚአብሔር ክብር ስጡ። በጉልበትህ አላመጣሁም፣ ሰርቼ ቆፍሬ ደክሜ ለእንዲያርጌ አትበል። እግዚአብሔር ጤና ባይሰጥ መቆፈር አትችልም። ጉልበትሽ ሽባ ሆኖ ይቀመጣል። ተምሬ በእውቀቴ በንግዴ በእንዲሆኜ ነግጄ እንዲያርጌ እንዲሆኜ እንዲለፍቼ አሳድጌ እንዲለፍቼ ቤተ ክርስቲያን ዋጋ ከፍዬ እንዲያርጌ ቤተ ክርስቲያንን እንዲያሳድጌ ይሄ ለእግዚአብሔር ክብር ነው። ለእግዚአብሔር ክብር እንጂ ያንተን ድካም ወይም ደግሞ አንተ በደቂቃ በሰዓት ወይም ደግሞ በሰከንድ ውስጥ እፍ ቢባል የምትጠፋ ሰው ነህ። እግዚአብሔር እፍ ቢልብን አሁን በዚህ ሰዓት የምንጠፋ ሰዎች ነን። ጠዋት ጤዛ ነን። በማለዳ ላይ ጤዛው ምንድነው? ያምራል፣ ይታያል። ከዛ በኋላ ትንሽ ፀሐይ ሲነካው ምን ይሆናል? ይጠወልጋል። የለም ደርቆ ነው የምታገኙት። እንደዛ ነን እኛ። ለእግዚአብሔር ክብር የሚሰጠው ለእግዚአብሔር ክብር እየሰጠን እንሂድ። አሜን። ዛሬ በየቤቶቻችሁ ሁላችሁም ማንም ልብስ አልብሷችሁ አልመጣችሁ። ማንም ምግብ አጉርሷችሁ አልመጣችሁ። ማንም ጸጉራችሁን አበጥሮላችሁ አልመጣችሁ። ማንም ጫማ አድርጎላችሁ አልመጣችሁም። እያንዳንዳችሁ ራሳችሁን ችላችሁን አድርጋችሁ የመጣችሁት። ይህንን ስታደርጉ ለእግዚአብሔር ክብር መስጠት አለባችሁ። ሃሌሉያ። ሄሮድስም ልቡ ምን አለ? ታበየ። እንደዛ እነሱ ሲናገሩት የልብ መታበይ። ሄሮድስን እግዚአብሔር እኮ ያው በሰዓቱ በዘመናቸው እኮ ሹመት አግኝቶ ንጉስ ነው፣ ገዢ ነው። ንጉስ የሆነውን የምድር ንጉስ የሆነውን በሰማይ ያለውን ከእግዚአብሔር ጋር እኮ አስተካከሉት እኮ። ቃሉ እንዲህ ነው፣ ድምፁ እንዲህ ነው ማለት ሲጀምሩ እግዚአብሔር ተቆጣ። ክብሩንም ለማንም አይሰጥም፣ ክብሬን ለማንም አልሰጥም፣ ምስጋናዬንም ለጣዖት አላደርግም ነው የሚለው። ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አይናችሁን ከሰው ላይ አንሱ። ጌታ እግዚአብሔር የሚናገረን ምንድነው? አይናችሁን እስቲ አይናችሁን ከሰው ላይ አንሱ። እነዛ ሰዎች አይናቸውን በማን ላይ ነው ያደረጉት? በሄሮድስ ላይ ነው ያደረጉት። ገዢያችን እሱ ነው፣ ንጉሳችን እሱ ነው። አሁን ከሱ ጋር ታርቀናልና ከሱ አገር እህል እንሸምታለን፣ እህል እናገኛለን፣ መራብ የለም፣ መጠማት የለም፣ እንዲህ ነው ብለው አይናቸውን በሄሮድስ ላይ አደረጉ። ለእግዚአብሔር የሚሰጠውን ክብር ለሄሮድስ ተሰጠ። በዚህ የተነሳ ሄሮድስ በተቀመጠበት ወንበር ላይ ነው በዛው በትል ተመታ ይላል። ዛሬ እግዚአብሔር ያድነን፣ እግዚአብሔር ያድነን፣ እግዚአብሔር ያድነን፣ እግዚአብሔር ያድናችሁ፣ እግዚአብሔር ያድናችሁ፣ እግዚአብሔር ያድነን። ባለማስተዋል የምናደርገው ነገር ጥፋት ነው። ባለማስተዋል የምንናገረው ቃላት፣ ባለማስተዋል የምናወራው ነገር፣ ባለማስተዋል የምንፈርደው ፍርድ፣ ባለማስተዋል በሰው ላይ የሚደገፍ ሸንበቆ ነው አይደለም የሚለው? በሰው ላይ የሚደገፍ ምንድነው? ሸንበቆ ነው። በሰው ላይ የሚደገፍ ይሰበራል፣ ያ ሰው ይሰበራል። እነዚህ ሰዎችም እኮ እነሱ አልተነኩም። የተነካው አለቃው ያው ንጉሱ ነው የተነካው እዛ ቦታ አይደለ እንዴ? ተስፋ አድርገዋል። በቃ እነሱ በቃ ከንጉሱ ጋር ታርቀናል ተስፋ አድርገው ነው የተቀመጡት። ስለዚህ ድምጹን ራሱ ካፉ የሚወጣውን ጩኸቱን ድምጹን የእግዚአብሔር ድምጽ ነው አሉ። እግዚአብሔር ደግሞ አይደራደርም፣ በክብሩ አይደራደርም። እግዚአብሔር ጋር ቀልድ የለም። ለኛ ያስቀመጠልን ገደብ አለ። እግዚአብሔር ህልውናው አይነካም፣ ክብሩ አይነካም፣ ልዕልናው አይነካም። እሱ መለኮት ነው፣ እሱ እግዚአብሔር ነው። ከሰው ጋር አናስተካክለውም፣ ከሰው ጋርም አናወዳድረውም። የወደደው ማድረግ የሚችል ነው። እያንዳንዱ ነገር ለሱ መሳሪያ ነው። ስለዚህ የምታደርጉትን ነገር በማስተዋል አድርጉ። ከሰው ላይ ደግሞ አይናችሁን አንሱ። አሜን። ከሰው ላይ አይናችሁን አንሱ። ከሰው ላይ አይናችንን እናንሳ።
ምናልባት የምትወዱት ሰው ካጠገባችሁ ሲለይ ሲሞት ወይ እሱ ቢኖር እኮ እንዲሆን ነበረ፣ እሱ እኮ ቢኖር እንዲኮን ነበረ፣ እሷ ብትኖር እንዲኮን ነበረ። እግዚአብሔር ቢኖር የሚል ሰው የለም። እግዚአብሔር አለ በዙፋኑ ላይ። እግዚአብሔር አለ በዙፋኑ ላይ። ሃሌሉያ! እግዚአብሔር አለ። ሰው ምንድነው? ሸንበቆ ነው፣ ይወድቃል። መዳን ቢችል ኖሮ ሄሮድስ ንጉስ ነው። መዳን አይችልም እንዴ? ይችላል አይደለ? መዳን ቢችል ኖሮ ይችላል። ግን ከእግዚአብሔር ቁርጥ ከመጣ እግዚአብሔር ክብሩን ስለማያስነካ እግዚአብሔር እኔ ነኝ ብሎ እግዚአብሔር በዛው በአደባባይ በእነሱ ፊት ምን አደረገ? አለቃቸው የሆነውን የታበዩበትን ተስፋ ያደረጉበት አይናቸውን በዛ በንጉስ ላይ ነው የጣሉት። አይናቸውን በዛ ላይ ስላስቀመጠ እስቲ አንሱታ፣ እስቲ አሁን እንግዲህ አድኑት። ማዳን ይችላሉ እንዴ? አይችሉም። ማዳን አይችሉም። ምንም መጨመር አይችሉም። እኛም እንደዛው ነን። ምንም ነገር መጨመር አንችልም። ስለዚህ እግዚአብሔር ቃል ጸጉራችሁን አንዲቷን ነጭ ወይም ጥቁር ማድረግ አትችሉም። ጸጉራችሁን ነጭ ወይም ጥቁር ማድረግ ትችላላችሁ? አትችሉም። ስለዚህ ማድረግ የማንችለውን እግዚአብሔር የሚችለውን የእግዚአብሔርን ክብር ለማንም አትስጡ። አሜን። ክብሩን አታስነኩ። ጌትነቱን አታስነኩ። ማንም እግዚአብሔርን የሚደርስ የለም። አሜን። እግዚአብሔር ነው። እግዚአብሔርን እንፍራ። አሜን። እግዚአብሔርን እንፍራ። ምክንያቱም እግዚአብሔርን ካልፈራን እንደነዚህ ሰዎች ነው የምንሆነው። እንደዚህ ንጉስ ነው የምንሆነው። ዛሬ አንድ ሰው በመቅሰፍት በዚህ መቅሰፍት ሞቷልና ይሄ መቅሰፍት ይመጣብናል አይደለም። የእግዚአብሔር አሰራር ልዩ ነው። ልዩ ነው። አመጣጡ ልዩ ነው። ተስፋ ያደረጋችሁትን ነገር ከዓይናችሁ ላይ አንሱ። ዓይናችሁን አንሱ። ከሰው ላይ ዓይናችሁን አንሱ። ወደ እግዚአብሔር ዓይናችሁን አድርጉ። ከእግዚአብሔር ቃል አንድ ቦታ ነብና ጨርሳለሁኝ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ዛሬ ከእግዚአብሔር ጋር እርቅ ማድረግ ይሁንላችሁ። እርቅ ማድረግ ይሁንልን። እረ ይሁንልን። ሃሌሉያ። የእግዚአብሔርን ክብር የሚነካ ነገር አንናገር። የእግዚአብሔርን ክብር የሚነካ ነገር አታውሩ። ሁሉ ነገር ለእግዚአብሔር ክብር ይሁን ብለን እንተው። እግዚአብሔር አዋቂ ነው ማለት ትልቅነት ነው። አሜን። እግዚአብሔር አዋቂ ነው ስንል ትልቅነት ነው። አሜን። ከኛ ውስጥ የጠፋው ይሄ ነው። እግዚአብሔር አዋቂ ነው። እግዚአብሔር ልክ ነው። ልክ መሆኑን ለእግዚአብሔር መንገር አለብን። ሁሉ ነገር ሲሆን እግዚአብሔር ልክ ነው። የእግዚአብሔርን ድምጽ ስለለመዱ የእግዚአብሔርን ድምጽ ምናልባት እነዚህ ሰዎች እንዴት እንደሰሙ እንዴት እንዳወቁ አላውቅም። እንደዚህ ማለታቸው ይህ የእግዚአብሔር ድምጽ ነው ማለታቸው። አንድ ቦታ ነብና ጨርሳለሁ። በልስጥራን እግሩ የሰለለ ከእናቱ ማፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግር ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። ሕዝቡ ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃውን ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። ባርናባስንም ድያ አሉት። ጳውሎስንም እርሱ በመናገር ዋና ስለነበረ ሄርሜን አሉት። የራሳቸው የጣዖት ስም ነው ይሄ ስም። በከተማው ፊት ቤተ መቅደስ ያለው የድያ ካህን ኮርማዎችንና የአበባን አክሊሎች ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደዱ።
ሐዋርያትን በርናባስና ጳውሎስ ግን ይህንን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ። ለምንድን ነው እንዲህ የሆኑት? የእግዚአብሔርን ክብር ሊያስነኩ እነዛ ሰዎች ሁለት ስም ሰጧቸው። በአማልክቶቻቸው ስም ምን አደረጉ? ጳውሎስንና አብሮት የነበረውን በርናባስን ምን አደረጉ? ሰየሙ። አንደኛው ምን አደረጉት? ስሙን ዲያ አሉት። ሁለተኛውንስ ምን አደረጉት? ሄርሜን አሉ። ይሄ የጣዖት ስም ነው። ለጳውሎስና ለበርናባስ ፈውስን ካዩ በኋላ እግዚአብሔር በእነሱ አልፎ ሲፈውስ ካዩ በኋላ ምን ሰጧቸው? ስም ሰጧቸው። የአማልክቶቻቸውን ስም ሰየሙ። ከዛም በኋላ በርናባስና ጳውሎስ ይሄን ሲሰሙ ለነሱ ኮርማ አዘጋጅተው ስጦታ አዘጋጅተው አበባ ጉንጉን አዘጋጅተው ሊሾሟቸው ነበረ። በምን? በጣዖቶቻቸው ስም። ከዛም በኋላ እነዚህን ከሰሙ በኋላ ሐዋርያትና በርናባስ ጳውሎስ ይላል ቁጥር 14 ላይ ግን ይሄንን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ። የነሱን ሹመት የነሱን ንግስና ምን ሊያደርጉ ነው? ላለመቀበል፣ የእግዚአብሔርን ክብር ላለመንካት። አይታችኋል? የእግዚአብሔርን ክብር ላለመንካት ምን ሆኑ? እየሮጡ ልብሳቸውን ቀደው እየሮጡ ወደ ሕዝቡ መካከል ገቡ። ይህንን የሰራው እግዚአብሔር እንጂ እኛ አይደለንም። የፈወሰው እኛ አይደለንም። የፈወሰው እግዚአብሔር ነው። ስለዚህ እኛ ስም አይሰጠንም፣ እኛ ንግስና አይሰጠንም። እነሱ ግን በአማልክቶቻቸው ስም እየሰየሙ ሃሌሉያ፣ እነሱን ለማንገስ ነበረ ህዝቡ የፈለገው። ኢየሱስ ጌታ ነው። እነሱ ግን ንግስናቸውን አልፈለጉም። ልብሳቸውን እየቀደዱ ወደ ህዝቡ ሮጡ ይላል። ከዛ ምን አረጉ? ክብሩን ለማን አመጡ? እስቲ ለእግዚአብሔር በሉ። ክብሩን ለማን አመጡ? ክብሩን ለእግዚአብሔር አመጡ። ዛሬም እግዚአብሔር ባንተ ፈውሶኝ፣ እግዚአብሔር ባንቺ ፈውሶኝ፣ እግዚአብሔር ታሪኬን ቀይሮ እኔ አይደለሁም። ክብሩ ለማን ነው? ክብሩ ለማን ነው? እግዚአብሔር ሲያደርግላችሁ፣ እግዚአብሔር ሲፈውሳችሁ፣ እግዚአብሔር ሲባርካችሁ፣ እግዚአብሔር ታሪካችሁን ሲቀይር፣ እግዚአብሔር አድራሻችሁን ሲቀይር፣ እግዚአብሔር ትላንት በነበራችሁ ስም ሳይሆን በሌላ ስም ስትጠሩ ክብሩን ለእግዚአብሔር ስጡ። በርናባስና ጳውሎስ ክብሩን ለማን ነው ያመጡት? ለእግዚአብሔር አመጡ። አሜን። እንደ ሄሮድስ ይሄ የእግዚአብሔር ድምጽ ነው ብሎ ሰዎቹ ሄሮድስ እስኪሞትና እንዲቀሰፍ ያደረጉት በምንድን ነው? ይሄ እግዚአብሔር ድምጽ ነው ብሎ ለሄሮድስ ምን ሲሰጡ ነው? ክብር ሲሰጡ ነው። ኢየሱስ ጌታ ነው። በርናባስና ጳውሎስ ደግሞ ክብሩን ለማን ነው ያመጡት? ለእግዚአብሔር አመጡ። ከኛ የሆነ አንዳች ነገር የለም። እኛ የመፈወስ አቅም የለንም። የፈወሰው የኢየሱስ ስም ነው። ያዳነው የኢየሱስ ስም ነው። እኛ በእናንተ አማልክት ስም ልንጠራም አይገባንም። እኛ የተለየ የልዑል እግዚአብሔር አገልጋዮች ነን። የልዑል እግዚአብሔር ልጆች ነን። እናንተ እንደምትሉን አይደለንም። ስለዚህ ብለው ልብሳቸውን ቀደዱ። ልብሳቸውን እየቀደዱ ወደ ሕዝቡ ሮጡ ይላል። ዛሬ አንድ ነገር እግዚአብሔር ሲያደርግላችሁ፣ ታሪካችሁ ሲቀየር፣ ቤታችሁ ሲቀየር፣ ጤናችሁ ሲለወጥ፣ ነገራችሁ ሲስተካከል ክብሩን ለእግዚአብሔር አምጡ። እከሌ ስለጸለየልኝ፣ እከሌ ስለጸለየችልኝ፣ እንደዚህ ስለሆንኩ ተለወጥኩ፣ እንደዚህ ተቀየርኩ አትበሉ። እግዚአብሔር ቀየረኝ፣ እግዚአብሔር ለወጠኝ፣ እግዚአብሔር ባረከኝ፣ እግዚአብሔር ታሪኬን ቀየረው ብላችሁ ክብሩን ለእግዚአብሔር አምጡለት። አሜን። የእግዚአብሔር አምላካችን ስም ብሩክ ይሁን። ዛሬ አይኖቻችሁን ከሰው ላይ እንድታነሱ እግዚአብሔር ይናገራል።